ራሱ ነው እየተንቀጠቀጠ ነው። አያ ምን ያደርግ ነው? እስቲ ዙም አድርገው። ምን ያደርግ ነው? ምን ያስቀመጠ ነው? የሆነ ነገር ያስቀመጠ ነው አይደል? በዛ በኩል እጅ ያዘ። የሰው ራስ ነው ድንቅጥቅ። ምን እያደረገ ነው? ብቻውን ነው ግን ያለው። ያዘ ሰላም ውድ ተመልካቾቻችን እንደምን ቆያችሁ እያለን ዛሬም በድጋሚ ተገናኝተናል። እንግዲህ በትናንትናው ፕሮግራማችን ተመልክታችሁት ከዋሲሁን ጋር የነበረን ቆይታ ታችሁታል። እንግዲህ ብዙ ነገር አሳይቶን፣ ብዙ የሚያመልኩበትን ቦታ፣ ብዙ መድኃኒት ሰውን የሚያደነዙበትን ቦታ አሳይቶን፣ እርሻቸውንም አሳይቶን እንግዲህ አቃጥለ ነው እንደነበር እናንተም አይታችሁታል ብለን እናስባለን። ዋሲሁን ሚኪን እመራቸዋለሁ ብሎን እንግዲህ አሳምነ ነው በግድ እመራቸዋለሁ ብሎን ነበረ። ግን እሱ ሊሆን አልቻለም። ሊሆን ያልቻለበትን ምክንያት እንግዲህ ዋሲሁን እንደተነገረን ወደ ሰው ጅብነት ተቀይሯል። እንግዲህ በተቀኛንም ሊነክሰን ነበረ ማታ እና እንግዲህ ባልደረቦቼ ብቻውን ቤት ውስጥ አግሮት ነው ያለው እና ዛሬ እዚህ ጫካ ውስጥ የተገኘንበት ዋነኛው ምክንያት እንግዲህ የወይዘሮ ታደለች ልጅ እዚህ ይገኛል ብለውናል። የሚገኝበትም ዛሬ ባህላቸው ነው የሚሰጡበት የሚገብሩበት ቀን ነው ዛሬ። እንደዛ አይነት ባህል አለና እዚህ ይገኛል ተብለን እሱን እንግዲህ ማታ ነው የጀመርነው። እሱን እዚህ እስካሁን ድረስ እየጠበቅን ያለ ነው። እንግዲህ ዞር ብለን ደግሞ እሱንም እንግዲህ ከሱ ጋር አብረው ይሄን ነገር የሚገብሩትንም አብረው ይሄን ባህል የሚያከብሩትንም እንግዲህ የምንፈልጋቸው ይሆናል። እስከዛ ድረስ አብራችሁን ቆዩ። ተከተለኝ። ዛሬ እንደምናገኛቸው እርግጠኛ ነኝ። ውስጥ እየነገረኝ ነው። ወደዚህ አካባቢ ይገኛል። ዛሬ በቃ ውስጥ ድረስ ነው እንገባው። ወንዝ ውስጥ እንገባለን ዛሬ። አየው ይሄን መስመር፣ ይሄ ራሱ አሁን ሌላ ነገር ነው የሚሆነው። እንደ ጡብ ነገር ነው። ያው እንደዚህ መንገዱን በደንብ እያያችሁትሽ በደንብ እያየሁሽ በካሜራ ሁሉን ነገር እያጣራ አሳየኝ። ቁጭ ብለን ደግሞ ምን ይሆናል? ሄደረ እዚህ አካባቢ ጸጥ ስላለ እዚህ አካባቢ ሊኖሩ ይችላሉ ብዬ አስባለሁ። እዚህ አካባቢ እንደው በጣም ብዙ ነገር ይገበራል ብዬ አስባለሁ። ይኸው እዛ ጋር አይተዋል ጀበናው
ጀበናውን ዙም አድርጋ አሳየው። ያው የእንስሳት ቀለም ይተኛል አጥንቶች ምናምን ወደዛ ጋር ቀርብ ብለን ማየት አለብን። እዚህ ሊሆን ይችላል። እሱ ወደ ውስጥ ገብተን ደግሞ ነው። ተከተለኝ። በዚህ በኩል መግቢያ አለ ይመስለኛል። ወዴት ነው የሚመራን ደግሞ ይሄ ነገር? ኧረ በስመ አብ እንዴ! ይሄስ ምንድነው? ይሄ ነገርማ የሚያመልኩበት ነገር ነው የሚሆነው። እንዴት እንደዚህ ሰብስበው ሊያከማቹ ቻሉ? ይሄን ነገር ራሱ ይሄንማ በኋላ እናቀጥለዋለን። ታስታውሰኛለሽ? እንዴ ቶሎ ይሆናል የሚያመልክ ራሱ ነው እየተንቀጠቀጠ ነው። አያ ምን ያደርግ ነው? እስቲ ዙም አድርገው። ምን ያደርግ ነው? እያስቀመጠ ነው። የሆነ ነገር እያስቀመጠ ነው አይደል? በዛ በኩል እጅ ያዘ። አንተ ምንድን ነው የሚቀጠቅጠው? የሰው ራስ ነው የሚቀጠቅጠው። ምን እያደረገ ነው? ብቻውን ነው ግን ያለው እንዴ? ምንድን ነው የሚያነሳው? የሆነ ነገር እየደረደረ ይመስለኛል እንዴ? ያዙ ይኸውልህ ሳላገኘው መቼም ሚኪ ሳላገኘው እዚህ ውስጥ እዚህ ዋሻ ነገር አለ። እዚህ ሊገባ ነው። ነውጣ እንደ ዋሻ ነገር አለ። በዚህ በኩል ገብቶ ሊያመልጥ ነበር። ጭንቅላቱን በለው። ምን ስትሰራ ነበር? ለምን ሮጥክ ስትኝ? ምን አለ? ምን እያደረክ ነበር? ምን አጠፋው? ምን ነበር ስቀጠቀጥ ነበር? ምን እያደረክ ነው? ምን አጠፋውኝ? እኔ ምን አድርጌ ነው? ምን እየሰራ ነበር? እኔ ምን አድርጌ ነው የምመጣው? አንተ የታደለሽ ልጅ ነህ? አይደለም አልዋል። አንተ ሙሉ ስንጠብቅ አይደለም አልዋል። አንተንማ ከግን እንደ ስራ አሰረኝ። ብዙ ነገር መጠይቅ ሂድ። እያደረክ እንደነበር ትናገራለህ። የታደለሽ ልጅ ነህ? አይደለም እና በፎቶ ሙሉ መረጃ አለኝ እኮ ነው።
ና ገመዱን ይዛችሁት ነው ቶሎ በል በጣም አስቸጋሪ ነው ዱር ያው እንግዲህ ተመልካቾቻችን ከብዙ ልፋት ከብዙ ጥረት በኋላ እንግዲህ ብዙ አፍግቶን የወይዘሮ ታደለች ልጅ ዋናው ነው የሰው ጅብ ማለት ይቻላል ይዘነዋል። እንግዲህ እዚህ አስረነዋል። በስንት መከራ ነው ያዝነው። እስኪ ከሱ ጋር ደግሞ የሚኖረን ቆይታ አስረነው ብዙ ነገር ምን ጠይቀናል። ተከታተል። ምን እያደረክ ነው? እዛ ብቻ ነው። ቀና ብለኝና አዋራኝ እስቲ። የምጠይቀህን ጥያቄ በስትክክል መልስልኝ። ምንም አላደረግህም። በስትክክል መልስልኝ እኮ ነው። ምንም አላደረግህም። ምን እየሆንክ ነው? ምን እየሆነ ነው? ምን እያደረክ ነበር? ብቻ ነው እዛ ጋር ምን እየቀጠቀጥክ ነበር? ምን ነበር ስትቀጠቅጥ ነበር? ምንም አልቀጠቀጥኩም። እሺ እንዴት ነበር? ስጨፍርም ነበር? ምን እያደረክ ነበር እዛ ጋር? ምን አይነት ነገር ነው ስታደርግ ነበር? ምንም አላደረኩም አልኩህ አይደል እንዴ? ምንም አላደረኩም። ምን ታደርጋለህ አንተ? እያየሁ ነበር፣ ስትጨፍር እያየሁ ነበር፣ ብዙ ነገር ስትመታ እያየሁ ነበር። የሆነ ነገር የሆነ ትሪክ ስታሳይ ነበር። ምን ነበር ስታደርግ ነበር? መልስልኝ። አትምታኝ በቃ አለበዛም። አትምታኝ። ማዋራን በትክክል መልስልኝ። ምን ነበር ስታደርግ የነበረው? ሚኪን የት ነው ያደረጋችሁት? ሚኪን የት ነው ያደረጋችሁት? በትክክል መልስልኝ። የወይዘሮ ታደለች ልጅ ነህ አንተ? እኔ አይደለም አልኩህ አይደል? እንግዲህ ምንም ሳደርግ እኮ አላገኘኝም አይደል እንዴ? ለምንድን ነው የምትመታኝ? ለምንድን ነው ምን እያደረገ ነው? ተረጋጋ እስኪ፣ መጀመሪያ ተረጋጋ እስኪ። የወይዘሮ ታደለች ልጅ አይደለህ አንተ? ምን እያደረገ ምን እያደረክ ነበር እዛ ጋር? ምንም አላደረኩም አልኩህ አይደል እንዴ? ምንም አላደረኩም። ምንም ሳደርግ አላየኝም። የወይዘሮ ታደለች ልጅ አይደለህም አንተ? አይደለም አልኩህ እኮ እኔ ወይዘሮ ታደለች የምትባል ሴት አላውቅም። ላሳይህ የሆነ ነገር። ምንድን ነው የምታሳይ? አይደለም አልኩህ እኮ እኛ እኮ ብዙ ማስረጃ ያለን ሰዎች ነን። ምንም ማስረጃ የለም። እኔ ወይዘሮ ታደለች የምትባል ሴት አላውቅም ሲጀምር። እኛ ብዙ ማስረጃ አለን። ቆይ ላሳይህ። ለምንድን ነው የማስፈታኝ? እኔ ሲጀምር ምን አድርጌ ነው ቆይ የምታሳድረኝ? እኔ እኮ ፖሊሶች መስላችሁኝ ነው የሮጥኩት ሁላ። አንተ እና እሷ አይደላችሁ? እኔ አይደለሁም። ምን ያላቃጥም ምን እንደዚህ ነው? ከልጅነት ጀምሮ አያየህ አይደል? እኔ ምን አገባኝ እኔ ታዲያ እንዴ? ምንድነው የምትፈልገው ከኔ? ከአንተ የምትፈልገው እኛ አንድ ነገር ብቻ ነው። ሚኪን የት እንዳደረጋችሁት ማወቅ እንፈልጋለን። እዛ ጋር ምን ስታደርጉ እንደነበረ። ለምንድን ነው የማትፈታኝ? እሺ ፍታኝና እነግርሃለሁ። እሺ ቢያንስ በቃ ፍታኝ። አንተን አልፈታም። ይኸውልህ ስንፈታ ማለት ነው ብዙ ነገር እያደረክ ነበረ። ስለዚህ አንተን አንፈታም። ስለዚህ እውነቱን ትነግረኛለህ ማለት ነው። ሰማኛ? ሚኪን የት ነው ያደረጋችሁት? እኔ ሚኪ የሚባል ሰው አላውቅም አልኩህ አይደል እንዴ? እሺ ቅድም እዛ ጋር ምን ነበር ስታደርግ የነበረው? ምንም አላደረኩም። ዝም ብለህ እኮ ነው ያባረርከኝ አንተ። ሳይ በቃ አደረገጥኩኝ። ፖሊሶች ምናምን መስላችሁኝ ነው። ፖሊስ ለምን ትፈራለህ? በቃ እኔ እዛ ጋር ምን በቃ ልቀቀኝ ነኝ። በቃ አልፈልግም፣ ልቀቀኝ። ይኸውልህ እዛ ቅድም ምን ስታደርግ እንደነበረ ካልነገርከኝ እና ሚኪ የት እንዳለ ካልነገርከኝ አልፈታም፣ የትም አትሄድም። ይኸውልህ አንተንም ማለት ነው ያንተን ግብረ አበሮችንም ይዣቸዋለሁ። ከእነሱ ጋር ነው ማሰቃየ። ሰማኝ አይደለ? ስለዚህ ሚኪ የት እንዳለ ታሳየኛለህ። እኔ ሚኪ የሚባል ሰው አላውቅም አልኩህ አይደል እንዴ? እሺ እዛ ጋር ምን ነበር ስታደርግ የነበረው? ምንም አላደረኩም። እንዴ መብት አይደል እንዴ? በቃ ዝም ብሎ ቁጭ አልኩኝ። ከዛ በኋላ ስትመጣ ሮጥ። እሺ ምንድን ነው ጭንቅላት ላይ የተሰካው ነገር? ምንድን ነው የተሰካው? ይሄ ምንድን ነው ይሄ? ምንድን ነው እሱ? አንተ እንዳሰብሩ በቃ እንዳሰብሩ ይሄን ከምሰብሩ ቅድም እዛ ጋር ምን ስታደርግ እንደነበር ትነግረኛለህ። እሺ እንደዚህ ቁጭ አድርጉ። እሺ እሱን ዝም ብሎ ቁጭ አድርጉ። መልሰው እዚሁ ጋር እኮ ምን ነበር ስታደርግ የነበረው? እሺ እነግርሃለሁ አልኩህ አይደል እኮ ንገረኝ። ምን እያደረክ ነበር እዛ ጋር? ምንም አላደረኩም እኮ ዝም ብለህ ነው ያባረርከኝ። እሺ እሺ ምንድን ነው ለአንተ ምንድን ነው ጥቅሙ? ዝም ብሎ ላባ ነው እኮ። ምን ላባ በረግጠው ሰው ነው? ምን ችግር አለው? እንዳትረግጠው እኮ ንገረኝ። አሁን ምን ነበር ስታደርግ የነበረው? በቃ እሺ እነግርሃለሁ። ፍታኝ እኮ ምን ነበር ስታደርግ? ፍታኝና እነግርሃለሁ። በቃ አልፈታም። ይኸውልህ እኔ አንተ ማልመታህ ራሱ ማለት ነው እኔ አዝኜልህ ነው። ስለዚህ ማለት ትነግረኛለህ። የወይዘሮ ታደለች ልጅ ነህ አይቻል፣ በፎቶ ማሳጅቻለሁ አይደለ? ይሄ ነገር ምንድን ነው? ምን ነበር እዛ ጋር ስታደርግ የነበረው? እነግርሃለሁ አልኳልኝ። በቃ እሺ ተው በቃ እኮ ንገረኝ።
ቶሎ ንገረኝ። እሺ እነግርሃለሁ። ምን ነበር ስታደርግ የነበረው? የበሬ ጭንቅላት ሲበታ ነበር። የበሬ ጭንቅላት? ምንድን ነው የበሬ ጭንቅላት? ምን ያደርግልሃል? ለምንድን ነው የምትመታው? አዲስ የታረደ በሬ ነው። በቃ አዲስ ገና የታረደ በሬ ነው እኮ። ለምንድን ነው ስትመታ የነበረው? ምኑ ነው የምትመታው? አንጎሉን ለውጠው። ከዛ እሺ አንጎሉን አውጥቶ ምን ታደርጋለህ? አንጎሉን አውጥቼ በቃ ይዘዋለሁ። ምንድን ነው? ቆይ አንጎሉን አውጥተህ ለምንድን ነው የምታደርገው? እኛ እንደውም ዛሬ የመጣ ነው ዋነኛ ምክንያት አንተ ትመጣለህ እዚህ የአምልኮ ስርዓት ታደርጋለህ ተብለን ነው የመጣ ነው። የአምልኮ ስርዓት የሚባል ነገር የለም ባክ እኮ። እና ታዲያ ምንድን ነው ታዲያ እኛ የሰማነው መረጃ ትክክል ካልሆነም ምን እያደረክ እንደነበረ ይሄ በበሬ አንገት ይሄ ቆርጠኸው ስትቀጠቅጥ የነበረው አንጎሉ ምን እንደሚያደርግልህ በስትክክል ትነግረኛለህ። ካለበለዚያ ይሄን ይታያል። ይሄንን እኔ አቃጥለዋለሁ። እሺ ለብቻው አስቀምጠው። እንዳስቀምጠው የምፈልግ ከሆነ ወይ እንደመለስልህ የምትፈልግ ከሆነ በስትክክል ሁሉ ነገር ትነግረኛለህ። ሚኪ የት እንዳለ ማወቅ እፈልጋለሁ። ሚኪ እንዴት የት እንዳለ አላውቅም አልኩህ አይደል እንዴ? እኔ የት እንዳለ እኔ ሲጀመር ከነሱ ጋር ግንኙነት የለኝም። እኮ እንዴት አወቅሽው? ሚኪ እኔ የት እንዳለ አላውቅም እኮ። ስለ ሚኪ ታውቃለህ ማለት ነው አንተ? አላውቅም። እኔ ስለ ሚኪ እኮ አላውቅም አልኩህ። መጀመሪያውንም ነግሬሃለሁ። ግን ሰዎች ታግታላችሁ አይደል እናንተ? እኛ ሰው ነክተን አናውቅም። እኛ በቃ ዝም ብሎ በቃ በሬ እናርዳለን፣ ከዛ በቃ አንጎሉን እናወጣለን። በቃ ምንም ሌላ ነገር አናደርግም። አንጎሉን አውጥታችሁ ከዛ ምንድን ነው የምታደርጉ? በስትክክል አስረዳኝ ሁሉን ነገር። ካለበለዚያ እኔ ትዕግስትን እየተፈታተንከው ነው። ስማ አሁን ሁሉን ነገር እንድትነግረኝ ነው የምፈልገው። ምን እያደረክ ነበር እዛ ጋር? በቃ ነገርኩህ አይደል እንዴ? እዛ ጋር በቃ አንጎሉን ነው የምንጠቀመው። በቃ ምንም አላረኩም እኮ። አንጎሉ ምንም አላረኩም ትለኛለህ እንዴ? አንጎሉን እንደዛ እያረካችሁት፣ አንጎሉን እዛ ድንጋይ ላይ እየቀባችሁ አትነግረኝም? እነግርሃለሁ እኮ ንገረኝ፣ ሁሉን ነገር ንገረኝ። እንዳመተኝ እነግርሃለሁ። በቃ እንዳትረግጠው እኮ ንገረኝ። አንጎሉ ለግብር ነው በቃ አልኩህ አይደል? ለግብር ነው በቃ የምንጠቀምበት እኮ። የምን ግብር ነው የምትገብሩት? ምንድን ነው? ለምንድን ነው የምትገብሩት? መች ነው የምትገብሩት? በየ14 ቀኑ እኛ ግብር አለን። በቃ ሄደን እንሰጣለን። እዛ ጋር ወደ ታች የምንሄድበት ቦታ አለ። እዛ በሬ አርደን አሁን ጭንቅላቱን አንጎሉን ለውጣን የመጣሁት እናቴንም ያሳችኋት። አሁን እኔ ደግሞ ልታሳልቁኝ ነው እንዴ? እኔ ይሄን ግብር ካልገበርኩኝ እኮ ይገሉኛል እንዳለ። በቃ ፍታኝና እዚህ ያንን ነገር አርሼ ልመለስ። ወይ ማን ነው የሚገለው? ይሄን ግብር ባታረስ ለማ ማን ነው የሚገለው? ሙሉ ነው የምናልቀው አልኩህ አይደል እንዴ? አንተ አይገባም እንዴ? እንዴ ያለ ነው የምናልቀው። ባለቃችሁ እኔ ገና አቃጥላችኋለሁ። እናንተማ እንደዚህ ነው ቆርጣችሁ ተነሳችሁ እኮ። ስለዚህ ሁሉ ነገር ትነግረኛለህ የምፈልገው ማለት ነው። ካለበለዚያ ይሄን ነገር አቃጥለዋለሁ። እየሰማኝ ነው አይደለ? አሁን ሌላ ማወቅ የምፈልገው ነገር አለ። ሚኪን የት ነው የምታደርጉት? የት ነው ያደረጋችሁት? ሚኪ የት እንዳለ አላውቅም አልኩህ አይደል እንዴ? እኔ የሱ ስራ ውስጥ አልገባም። ምን አይመለከተኝም። እኔ በቃ ትናንሽ ነገር ነው የምላላከው። እሺ ትልልቅ ነገሮች ማን ነው እንትን የሚሰራው? ታላቅ ወንድም ያለ። ታላቅ ወንድም አለ አንተ? ታላቅ ወንድም አለኝ እኮ። ስለ ታላቅ ልጅ ወንድም ምንም አይነት መረጃ አልሰማንም እኔ ምንም አላምንህም። አሁን አንተ ታላቅ ወንድም አለኝ አልኩህ አይደል? በሱ እንዴት ዋሽያለሁ? እኮ አንተ ምንም አታውቅም አሁን? አዎ እሱ ነው ዋናው እንደዚህ አይነት ነገር። እሺ እዛ ጋር ምን ነበር ስታደርግ የነበረው? እኔ ነገርኩህ እኮ በቃ ለግብር ነው። ዝም ብሎ በሬ ይታረዳል በየ14 ቀኑ። ከዛ በኋላ አንጎሉ ይወጣና እዛ ይገባል። ግዴታ ነው ያ አንጎል ብቻ። የእንስሳት አንጎል ብቻ ነው የምትወጡት? አዎ ይሁን እዚህ እንዳለ የምታየው እንትና ጭንቅላት የበሬ ጭንቅላት ምንድን ነው ታዲያ? አንጎሉን ብቻ ነው የምንፈልገው እኛ እና ደሙ። ለማን ነው ይሄን አንጎል የምታደርሱት? ቆይ ውስጥ አለ በቃ እኔ አላውቅም በደንብ። እኔ ማድረስና መላላክ ብቻ ነው የምሰራው። እሺ ይጨርሰናል ብላል አይደለ? ማን ነው የሚጨርሳችሁ? ይሄን ነገር ካላደረክ ዋናው ነው። ዋናውን ማወቅ ፈልጋለሁ። ዋናውን እኛ ራሱ አናውቀውም። ሙድ ይዛልን እኛ ራሱ አናውቀውም። እሺ ወንድምህ ማን ነው? ወንድምን ማወቅ ፈልጋለሁ። ነገር ጎር እንዴ ምን ለማግኘት ነው? ይሄ ማን ነው? ሁለተኛ ላይ ያለው እሱ። የት ሁለተኛ ላይ? ቤት በኩል በየትኛው በኩል? ይኸው በዛ መሀል ላይ በቃ ያለው እሱ ነው። በዚህ ጥግ ያለው ታናሽ ወንድም ነው። ሌላ ፎቶ የለህም? በደንብ የምታይበት? በቃ ይሄ ብቻ ነው ያለኝ። ይሄ ራሱ ግዴታ ሆኖብን የተነሳ ነው። ይኸውልህ አንተን ማን ነው ሚኪ እንዳገታችሁት እኛም አንተን አገታን ማለት ነው። ይኸውልህ እኛ ላይ ያደረሳችሁትን በደል አንተ ላይ እናደርሳለን። ታውቃለህ አይደለ? ታናሽ ወንድሜን አገታችሁት አይደል እንዴ? በቃ ለምን አትተውንም? እኔን አገትከኝ። ታላቅ ወንድሜ ምን ይሰራል? ገና እኔ እጨርሳችኋለሁ። ቤተሰብ ሚኪን ካላገኘው ድረስ ማለት ነው እናንተን እጨርሳችኋለሁ። አሁን የምፈልገውን ነግሬያለሁ። በቃ ልቀቅኝና ያንን ነገር ልጨራርስ። ለምን አትተውኝ? ከዚህ በኋላ ወደዛ አትሄድም። ጭራሽ ሂደህ ድጋሜ ልታመልክ ነው? ከአንተ ጋር ስትጀምር ትዕግስትም እራሱ የለም። አሁን ወንድም የት እንዳለ ትነግረኛለህ? እሺ ወንድምን እንዴት ነው የማገኘው? ወንድም እንዴት ነው የማገኘው?
ቀና ብላ አዋራኝ። ትዕግስትን እየጨረስኩ ነው። ወንድም እንዴት ነው የማገኘው? ወንድም ነው የምፈልገው። ወንድም እንዴት ነው የማገኘው? አታገኘውም በቀላሉ። እኔ ራሱ አላገኘውም። ግን ማግኘት ከፈለክ ግን ማለት ነው በቃ ፍታኝና እኔ አልፈታም አልኩህ እኮ። ለምን ነው የማሰማኝ? አሁን ወንድም እንዴት እንደማገኘው ብቻ ነው ማወቅ እንፈልግ። በቃ ዛሬ ይመጣል። እንዳትመታኝ። ዛሬ ይመጣል። ዛሬ ማታ ይመጣል። ለምን ነው የመጣው እዚህ? በቃ ግብሩን ሊወስድ፣ አንጎሉን ሊወስድ፣ ደሙን ሊቀዳ እሱን አንዴ የሚፈልገው ነው። እዚህ አንተን ራሱ ቀብራለሁ ከሱ ጋር ታውቃለህ። ይኸውልህ አንተን እኔ እዚህ ከወንድም ጋር አብሬ ቀብራለሁ። እሺ ሚኪ እንዳለ ካላገኘ ያው እንግዲህ ተመልካቾቻችን እንደተመለከታችሁት ከብዙ ልፋት በኋላ የወይዘሮ ታደለችን ልጅ እንግዲህ አግተ ነው ከሱ ብዙ ነገር አወጣጣ ነው ወንድሜ እዚህ ይመጣል ብሎኛል። እንዲህ ከሱ ጋር ምን ሲያደርግ እንደነበረ እንዳገኘ ነው እናንተ አይታችሁታል ብዬ አስባለሁ። ብዙ ነገር ሲያደርግ ነበር፣ ብዙ ነገር ሲያመልክ ነበር። ከዛ ነገር ነው አቋርጠን ይዘን መተን እዚህ ስንቀጠቅጠው ስናውጣጣው የነበረው። እንግዲህ ደግሞ ወንድሜ ይመጣል ብሎኛል። ወንድሙን እዚህ ጠብቄ ወንድሙን ከሱ ጋር እንግዲህ ብዙ ነገር ማወጣ እና ወንድሙ ይመጣል ብሎኛል። እንግዲህ ወንድሙ መጥቶ ደግሞ ስለሚክ ሁሉም ነገር አፍረጥርጬ ማውጣ ይሆናል። ያው እንግዲህ ውድ ተመልካቾቻችን ከተሙ ጋር ከትርታ ሚዲያ ጋር እንግዲህ ተደዋውለን ከሱ ጋርም እንግዲህ አዳዲስ መረጃዎች አሉ፣ የተገኙ ነገሮች አሉ ተብለናል። እንግዲህ እሱንም የምናጣራ ይሆናል።